አንዳንድ ጊዜ ለጉራም ሊሆን ይችላል። በሌላ መልኩ ውሸት ወይም ደግሞ የሆነ ነገር ስታወሩ በልክ መሆን አለበት እና ቲጂም የገጠማት ይሄ ነው። አሁን ሁሉም ሰው ግማሹ ሰው መረዳት አለባት ይላል፣ ግማሹ ሰው ለውሻዬ በግ ነው እማግድላት 150,000 ብር ቀሚስ ነው እምገዛው ብላ ሚዲያ ላይ መታ ጉራዋን ነፍታ አሁን ማንም ሰው ሊያግዛት አይችልም። በነገራችን ላይ እጅና እግር ያለው ሰው ጤና ያለው ሰው ከሰው እኔ ዛሬ የሆነ ነገር ኑሮኝ ነገ ባጣ ሚዲያ ላይ መጥቻ አለምንም እውነቱን ስነግራችሁ ማለት ነው። እኔ ጤና ካለኝ ቤተሰቦቼ ጤነኛ ከሆኑ አላቅም ነገ ምን እንደሚፈጠር እና ሚዲያ ላይ ብዙ ህመም ያለባቸው ሰዎች ገንዘብ አሰባስበው ወደ ውጭ ሀገር ሄደው ለመታከም ገንዘብ ያሰባስባሉ። ግን እኔ ንግድ ከፍቼ ንግድ የከሰረብኝና ሚዲያ ላይ መጥቼ በዚህ ልክ ላብድ አይገባም። ለምን? እጅ እግር አለኝ፣ ስደትን ለምጄዋለሁ፣ አይቼዋለሁ። ወጥቼ 1 ዓመት 2 ዓመት ብሰራ ነገ የተሻለ ነገር እንደሚያጋጥመኝ አምናለሁ ማለት ነው። ስለዚህ አንዳንድ ጊዜ ልታይ ደብቁኝ ያመጣል። በተለይ ስደት ዓለም በጣም አረብ ሀገር ላይ ብዙ ጊዜ ለፍታችሁ ደክማችሁ ያመጣችሁትን ገንዘብ ደበቅ ብላችሁ መስራት ካለባችሁ መስራት እንጂ ለመታወቅ ለመታየት ብላችሁ በተለይ ሆቴል ከፍታ ስትጨፍር ስትደግስ የመጡላት ምናምን በሙሉ አሁን ከጎኗ ይኑሩ አይኑሩ እግዚአብሔር ይወቀው። እኔ አንዳንድ ጊዜ ስደት ዓለም ላይ ብዙ ዓመት እኔ ሰረሰራሁኝ። የእውነት ነው የምላችሁ። እኔ ወደ 15 ዓመት ስደት ላይ ሰርቻለሁ። 15 ዓመት ስደት ስሰራ የእውነት ነው የምላችሁ አንድ ቀን ወጥቼ ይሄ ዝንጥ ያለ ነገር ለብሼም እንደምታዩኝ አላቅም። ማለት ይሄ ብልጭ ልታይ ነገር አላደርግም እና ያን ያህል ከማንም ጋር ወጥቼ ይሄ ልዝናና፣ ልጠጣ፣ ልጨፍር፣ ልብስ ልልበስ ምናምን ዋቴቨር ምንም ነገር አላደርግም። ማድረግ ያለብኝን ነገር ኪሴን በማይጎዳ መልኩ ነው የማደርገው። 15 ዓመት እኔ ተጠቅሜበታለሁ። ቤተሰቦቼን ረድቼበታለሁ፣ እህቶቼን እንዲሁም ደግሞ ቤተሰቦቼ የሰው በላይ የለም አይደለ? ፈጣሪ ነው የሰው በላይ እና ከሰው በላይ ባልልም ቤተሰቦችን የተሻለ ኑሮ ከሚኖሩ ሰዎች መካከል አድርጊያቸዋለሁ። ይሄ ለእኔ ትልቅ ነገር ነው። ስለዚህ 15 ዓመት እኔ ከህይወቴ 15 ዓመት ሙሉ ተቀንሷል። ግን መልካም ነገር ለሰው ባክተርፍም ለውጭ ሰው ባክተርፍም ለራሴ ብዙ ነገር አድርጌበታለሁ። ፈልጌ ነው ስደትን የወጣሁት። ስለዚህ አንዳንድ ጊዜ እኔ በህይወቴ ማለት ነው አንድ ነገር ልንገራችሁ፣ ሰው ምን አለኝ አላለኝ ምናምን በጣም አሁን ላይ ትቻለሁኝ። በተለይ ደግሞ ቤተሰብ ጋርም ስትሄዱ አገር ቤት ስትሄዱ ብዙ ሰው በቃ ታናናሾቻችሁ አግብተው ምናምን ሲያዩ እናንተን ሳይሆን ቤተሰቦቻችሁን ይናገራሉ። በአሽሙርም በሆነ መንገድም ግን ራሳችሁ የምታውቁት ራሳችሁ ናችሁ። ስለዚህ አንዳንድ ጊዜ መስራት ያለባችሁን ነገር ደበቅ ስትሉ ደስ ይላል። ስራ ብቻ አይደለም፣ ትዳርም፣ ፍቅርም፣ ጓደኝነትም በፊት ሚዲያ ላይ የሆነ ልታይ ሲሆን የሆነ ለታይታ ነገር ነው የሚሆነው። ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ እውነት ለመናገር አላስቻለኝም። ቪዲዮ መስራት አሰብኩኝና አጠር ያለች ቪዲዮ ለማስተላለፍ ነው የመጣሁት። እንዴት ናችሁ? ደህና ናችሁ ወይ? ሙሉዓለም እባላለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ አብራችሁኝ ሁኑ። ፕሊስ ላይክ አድርጉኝ፣ ሰብስክራይብ አድርጉ። ጠፍቻለሁ ሰሞኑን ሊቭም ገብቼ አላቅም፣ ቪዲዮም ሰርቼ አላቅም። ቢዚ ሁኜ ነው በነገራችን ላይ ይችላል በጣም ቢዚ ነኝ እና በጣም ደግሞ ዛሬ አሞኝ ነበር የዋልኩትና ድምጤ ቀነስ ካለባችሁ እንግዲህ ትንሽ አሞኝ ነው። ብርድና ቅዝቃዜ ተጋጭቶብኝ ነው መሰል በጣም ታምሜያለሁኝ። እንደምታዩ ድምጤ ራሱ ቀዝቅዟል። ግን የሆነ ቪዲዮ አይቼ አላስቻለኝም። እግዚአብሔር በሚያውቀው አላስቻለኝም። ምንድን ነው ማን ነው እንዴት አላስቻለሽ ልትሉ ትችላላችሁ። ታመሽ ልትሉ ትችላላችሁ። ግን የእውነት እኔ
ያለፍኩበትን መንገድ እኔ አሁን ላይ የሆነ ሰው ሲያለቅስ የሆነ ሰው ሲጎዳ ማየት አልፈልግም። ምክንያቱም ማጣት የሚያውቅ ሰው ማጣት እንዴት እንደሆነ ሁላችንም እናውቀዋለን። እኔ መስጠት ደስ ይለኛል። እኔ እዚህ ጋር ጦሜን አድርጌ እዛ ጦሙን ሊያድር ያለ ሰው ካዩ እሰጣለሁ። ኢትዮጵያም እኔ በሚሄድበት ሰዓት ታክሲ ላይ የሆነ ህፃን ልጅ ምግብ የለኝም እራት የለኝም ካልኩኝ እሰጣለሁ። ምክንያቱም ካለኝ እሰጣለሁ። ግን እኔ ኑሮኝ ተርፎኝ ሳይሆን ካሌ ላይ በመቀነስ ነው። ገባችሁ? እና አንዳንድ ጊዜ ስደት ዓለም ላይ ኑረን ኢትዮጵያ ስንገባ ብዙዎቻችን ህይወት አይገባንም። ህይወት ምስቅልቅላችን ነው የሚወጣብን። እና እኔ የታዘብኩትን ነገር የራሴን ሀሳብ የራሴን ኮሜንት ሸል አድርጋችሁ፣ ስለዚህ የተመቻችሁ ይመቻችኋል፣ ያልተመቻችሁ ደግሞ ምንም ማድረግ አልችልም። ምክንያቱም አንዳንድ ጊዜ ብልጥ ሰው ከምንድን ነው ይማራል ይባላል። መርክ ስጠኝ እንጂ ሙያ ከጎረቤት ይባላል። ሁላችንም አሁን ሙያ ቋንቋ የተለያየ ሀገር ስንኖር እናታችን ሆዳለም የተማርነው ከእናታችን ሆዳለም ተምረን የወጣን ነው። እኔ እስከ 4ኛ ክፍል ነው የተማርኩት። 4ኛ ክፍል ስማር የገጠር ልጅ የሆናችሁ ታውቁታላችሁ። 4 ዓመት ሙሉ እኔ ስማር አንድ ቀን ሄዳለሁ፣ አንድ ቀን እቀራለሁ። እናቴ ስራ ዛሬ ብዝት ካለባት ወይም ድግስ ምናምን ከመጣ ቀሮች እናቴን አግዛለሁ። ፈተና 2ኛ ሴሚስተር ፈተና ማጠናቀቂያ ፈተና ልትፈተን ተብሎ እኔ ፈተናዬን ትቼ እናቴን ለማገዝ ነበር ስራ ቤት ውስጥ ድግስ ነው አይደል ነው ብቻ እናቴን ለማገዝ ብዬና ከዛ ታናሽ ወንድሜ የጠፋው ወንድሜ እሱ 3ኛ ክፍል እኔ 4ኛ ክፍል ነበርኩና እንዴት እህትህ ቀረች ለምን እህትህ አልመጣችም ተብሎ አስተማሪው ሰረሚያቀኝ እሱም ወንድሜ ላካት ተባለ እና መጣ። ከዛ መጣና እኔ ብልሻል አስተማሪ ይፈልግሻል ነይ ምንድነው ያለኝ ፈተናው እንዳያመጡሽ ብሎሻል እባክሽ ተብለሻል ነይ ሂጂ አለኝ። እሱ ደግሞ ትምህርት በጣም አይወድም። አይ አልሄድም አልኩት። ከዛ እናቴ ስመጣ አበደች። የሆነ ብቻ እናቴ መንገድ ሄዳ መሰለኝ መንገድ ሄዳ እንጀራ ጋግሬ ቡና አፍልቼ ቤት አጥቼ ጠበቅኳት እና አስታውሳለሁ። አሁን የኔ የሁለት ታናሽ ወንድሜ ነፍሰ ምንትን አራስ ነበረች እናቴና በጣም ታደደች እናቴ። ለምን አልሄድሽም ስትለኝ አይ እናቴ አንቺን ላግዝ እና ያ ምን ልላችሁ ፈልጌ ነው። አንድ ቀን እየሄድኩ አንድ ቀን እየመጣሁ አንድ ቀን እየሄድኩ አንድ ቀን እየመጣሁ የተማርኩትና ወይኔ እናቴ በጣም ደግሞኛል፣ በጣም አሞኛል እና እንደዛ ሆኖ አልተማርኩም። ግን እግዚአብሔር ይመስገን አረብ ሀገር መጥቼ 15 ዓመት ሙሉ ሰርቻለሁ። ቋንቋ ከእናቴ ሆድ አይደለም የተማርኩት። አማርኛ እንኳን በደንብ አልጽፍም ነበረ የእውነት ስነግራችሁ ማለት ነው። ያ ማለት እኔ ከትምህርት በላይ ትምህርት ገብቼ ከመመረቄ በላይ ይሄ ከእናቴ ሆድ ተምሬ ሳይሆን ስደት ራሱ አስተምሮኛል። ስደት ራሱ አስመርቆኛል። እኔ ባለመማር አላፍርም። ማንኛውም ሰው የሚያደርገውን የተማረ ሰው የሚያደርገውን ነገር ማድረግ እችላለሁ። አሁን ላይ እድሜ ለቴክኖሎጂ የሆነ ነገር ማንበብ ብትፈልጉ ትራንዚት ታደርጋላችሁ። የሆነ ነገር እኔ አሁን እዚህ ሀገር የሆነ እቃ ስገዛ በግሪከኛ ከሆነ ፎቶ አነሳውና በስልኬ ላይ እንትነጋዋለሁ ማለት የሆነ ወደ አማርኛ እንዲተረጉምልኝ አደርገዋለሁ። ቀላል አሁን ላይ በጣም ቀላል ነው የእውነት ማለት ነው። እና ህይወት አሁን ላይ በጣም ደስ የሚል ነው። ቴክኖሎጂው ምኑም እና ስደት ብዙ ነገር አስተምሮኛል። ግን አንዳንዶቻችን ለምንድን ነው ከስደት የማንማረው? እኔ አሁን ከትጂ ብዙዎቻችሁ ትጂ አገርግር ከምትባለው እህታችን ብዙ ነገር መማር ትችላላችሁ። ብዙ ነገር ጓደኛ፣ አዎ ምርጥ ጓደኞች አሉ በህይወታችን ውስጥ በጣም እኔ አሉ ጓደኞቼ። ግን ይቅርታ አድርጉልኝና ነገ ጧት ምን እንደሚፈጠር አላውቅም። የኔ ብዬ ያመንኳቸው ጓደኞቼ ከርተውኝ ስለሚያውቁ የኔ ያልኳቸው ያመንኳቸው ጓደኞቼ ከኔ ጋር ሆነው ዊት ስታምሪ፣ ዊ ቆንጆ እኮ ነሽ፣ ዊ እንደዚህ ነሽ ብለው ግን ከኋላዬ ሲያሙኝ ሰላየው። ከኋላዬ ከፊት ለፊት ቆንጆ ነሽ፣ ጥሩ ሰው ነሽ፣ ቆንጆናውን ተውትና ማለት የሆነ አንዳንድ ሰው አሁን ቆንጆ ነሽ ወይ አንቺ እኮ ስታሚሉና ከኋላቸው ዘውግና ወይ ስታስጠላ፣ ልክ እንደዛ ለመተርጎም ፈልጌው ነው። እንደዛ እያደረጉ ስለነበር እኔ አሁን ላይ በማንም እርግጠኛ አልሆንም። በፈጣሪ ነው። ከፈጣሪ በታች ደግሞ በቤተሰቦች ልተማመን የምችለው። ጓደኛ አለሽ ካላችሁ አዎ አለኝ፣ በጣም የምወዳቸው
ግን ደግሞ ነገ ጧት ምን እንደሚፈጠር አላውቅም። ጓደኛዬ ናት ማለት በእናትም በአባትም አንገናኝም። የባዳ ናት በስሙ ከሄድን ለጊዜ ወደኋላ አከብራታለሁ፣ ልትወደኝ ትችላለች። ነገ ጧት ግን ከሄደች ሄደች ነው በቃ አለቀ። የእናታችሁ ልጅ ግን የኔ የምትዋቸው የእናታችሁ ልጅ ግን ነገ ጧት ሙሉዓለም በድጋኛለች፣ ሙሉዓለም የሆነ ነገር አድርጋኛለች ብለው ጥሯችሁ አይሄዱም። ገባችሁ? ያ ማለት ደግሞ ሁሉም ቤተሰብ አንድ ነው እያልኩ አይደለም። ለምን መጥፎ ቤተሰብ ስላለ። ስለዚህ ጓደኛ ምናምን ሁካታ ገረመሬ ብታደርጉ ነገ ጧት ጥሯችሁ ይሄዳሉ። አሁን እኔ ሰረ ትጃገር ግን አይደለም ትጃገር ግን አሁን ከሀብታምነት ወደ ድህነት ሄደች እያልኩ ሳይሆን ስደት ላይ ስትኖሩ ኢትዮጵያ ስትገቡ ማወቅ አለባችሁ ከማን ጋር ማወቅ እንዳለባችሁ። ትጃገር ግን ዩቲዩብ ላይ ማናቸው አሉ በጣም የምወዳቸው ዩቲዩበሮች ፍሬ ዳጊ ፋሚሊ ዩቲዩብ ቻናል ያላቸው ፍሬዬ እነሱ ጋር ትሄድ ነበር። ሊያሸው ቪዲዮ ትሰራ ነበር። እንደ ታዋቂ ዩቲዩበሮች እንደመሄዷ ትልቅ ደረጃ መድረስ የምትችል ልጅ ነበረች። በዩቲዩብ እኮ በጣም ብዙ ገንዘብ እያገኙ ትልቅ ደረጃ እየደረሱ ሰዎች አሉ። ግን እኛ ፈጣሪን ስለማናመሰግን ምን እንደምታውቃላችሁ እኔ በዩቲዩብ አይደለም የምተዳደረው ይላሉ። ግን ትንሽ የሚከፈራቸው ደግሞ እህቶቻችን ያመሰግናሉ። ትንሽ በወር 6,000 የተከፈራቸው ሰዎች ዩቲዩብ ክበቱ ያበላል ብለው ይመክራችኋል። በጣም በመቶ የሚቆጠሩ ገንዘብ የሚያገኙ አይመክሯቸውም። ስለዚህ ትጃገር ግን ሚዲያ ላይ መታ አሁን ክሳራ ላይ ወድቅ ያለው የሆነ ነገር ተፈጥሯል፣ መናገር አልፈልግም በፖሊሶች የሆነ በጣም ብዙ እኔ ግን አላምናትም። ለምን ታውቃላችሁ? ኢንተርቪው ስትደረግ በቀን ስንት አገልግሎት ትሰያለች ስትባል 1 በግ ይሸጣለሁ አለች። ለውሻዬ ፍየል ነው በግ ነው የምገዛላት አለች። እሷ 150,000 ብር ቀሚስ ነው የምለብሰው አለች። እሺ ንግዷ ኪሳ ላይ ወደቀ እና አካውንት ውስጥ ብር የለም። እስኪ መኑ የኢትዮጵያ ሕዝብ እርዱኝ ብላ መጣች። በነገራችን ላይ እናንተ ስደት ዓለም ላይ ያላችሁ መዳን ቤት ተቀመጣችሁ የራሳችሁ አሮባችሁ የሰው የምታማስሩ ማወቅ አለባችሁ። ገንዘብ ሰውን መግዳት አቁሙ። በቃ እኔ አረዳም ሚዲያ ላይ ለምታለቅስ እኔ አረዳም። በነገራችን ላይ እኔ ሚዲያ ላይ ገንዘብ መጥቼ የምለምነው ከታመምኩ ምናልባት ሰው ነኝ አልታመምም አልልም። በህመም ምክንያት ብዙ ገንዘብ ተጠይቀው የሚለምኑ ሰዎች አሉ። እኔ ግን እድር አለኝ፣ ቻንስ አለኝ፣ እጅ እግር አይን እያለኝ ለምንድን ነው ንግድ ከሰረ ብዬ ሚዲያ ላይ መጥቼ በዚህ ልክ ተዋርጄ ገንዘብ የምለምነው? ለምን ነው? መጀመሪያ ሆይ ልታይ ታዋቂ ዩቲዩበሮች ታዋቂ ቲክቶከሮች ገረመሬ ምናምን በጭራሽ ስደት ዓለም ላይ ቆይታችሁ ኢትዮጵያ ስትገቡ ህይወት ራሱ እኔ እንጃ አይገባችሁም። ስደት እኮ ያስተምራል። ስደት እኮ ትምህርት ቤት ነው። እኔ እስከ 4ኛ ክፍል ነው የተማርኩት። ከዛ በኋላ ግን ህይወት አስተምሮኛል። እኔ ኢትዮጵያ ሲሄድ እግዚአብሔር ነው የምላችሁ ከቤተሰቦቼ ውጭ ጓደኛ ደውዬ በፊት ጓደኞችን ደውዬ ነው አሸሸ ገዳሚ ነበር ብዬ አላቅም። አስታውሳለሁ የማረሰው አንድ ጊዜ 2015 ላይ ከአንዱ ዘመዴ ጋር አዝማሪ ቤት ሄጃለሁ። አላቅም ያን የራሱ 4,000 ምሳሌ 4,000 ነው ምናምን የጨረስ ነው ራሱ አዝማሪ ቤት ሄጃለሁ። ከዛ ውጭ ግን እኔ ይሄ አሸሸ ገዳሚ ጓደኛ ጋር እንደዚህ ቦታ አልልም። በቃ አዲስ አበባ ሄዳለሁ፣ መጠየቅ ያለብኝን ሰው ጠይቃለሁ። ከዛ ወደ ክፍለ ሀገር ከህቱ እኔ እንጃ የኔ ይለያል። እኔ ኢትዮጵያ ሄጄ በቃ እፎይ ብዬ እርፍ የምለው እህቶቼ ጋር፣ እናት አባቴ ጋር፣ ቤተሰቦቼ ጋር ስገናኝ ነው። ስለዚህ ከዛ ውጭ ይሄ ከቤተሰብ ውጭ አሸሸ ገዳሚ የምትሉ ልጆች ሚዲያ እንትን ከፈትኩ፣ ምግብ ቤት ከፈትኩ፣ ሻይ ቤት ከፈትኩ፣ ኑ መርቁልኝ፣ እንዲሁ በዚህ ወጥቶ በዚህ ገብቶ የምትሉ ልጆች መጨረሻችሁ አያምርም። ይሄ ልታይ መጨረሻችሁ ድብቅ ነው። እኔ በነገራችን ላይ ወደፊት እግዚአብሔር ፈቅዶና ወዶ ሀገሬ ስገባ የምሰራውን ስራ አሳያችኋለሁ። እኔ ምን እንደምሰራ አልነግራችሁም፣ ግን ያሰብኩት አለ። ያሰብኩት እንዲሳካልኝ መድዬ ያውቃል። እናቴ ቅድስት ድንግል ማርያም አታሳፍረኝም። ግን ያኔ እንዴት አድርጌ ስራዬን እንደምጀምር አሳያችኋለሁ። እንዴት ሰው በመሰብሰብ አይደለም፣
ሰው እዚህ ጋር አንዲት ታዋቂ አርቲስት ወይም አንድ ታዋቂ ቲክቶከር መታ እቅፍ አበባ እቅፍ እንትን ስላመጣችልኝ እኔ ምንም አይሞቀኝም አይበርደኝም። ስለዚህ ብዙዎቻችሁ የምትሸወዱት ሚዲያ ይሄ ልታይ ምናምን አለኝ አይነት ስታይል ስትጫወቱ ቢቸግራችሁ እንኳን ማንም ሰው አላት እንጂ የላትም ብሎ አያግዛችሁም። ስለዚህ ቲጂ ሕክምና ያስፈልጋታል፣ ገንዘብ ሳይሆን ሕክምና። ስለዚህ ብዙዎቻችሁ አንቺም፣ አንተም፣ እኔም ሁላችንም ከቲጂ አገር ግን መማር አለብን። ምንድን ነው የምንማረው ካላችሁ እሷን ከመጀመሪያው እስከ መጨረሻው ድረስ የመጣችበትን ዩቲዩብ ቻናሏ ላይ አለ። እኔ አንዳንዴ ህይወቷ ሁሉ ድራማ ነው። በቃ ይሁን በቃ ተቀዥቃዣ ነገር እኔ ምኗም አይመቸኝም። ለምን የሆነ ነገር ስላየሁባት። ስለዚህ እኔ ዛሬ መጥቼ እኔ ለውሻዬ በግ ነው ማግድላት እኔ የ150,000 ብር ነው ቀሚስ ምን የምለብሰው ብዬ ነገ ጧት መጥቼ ቸገረኝ ኪሳራ ላይ ወደኩ ብል ማንም ሰው አይሰማኝም። ብዙዎቻችን የታዘብን የማንማረው ነገር እኔ በውሸትም ይሁን ይሄ ሰው እንዲያቅልኝ ወይም ልታይ ፈልጌ ሚዲያ ላይ መጥቼ የምናገረው ነገር አንድ ቀን ዋጋ ያስከፍረኛል። ስለዚህ ዋጋ ከሚያስከፍራችሁ ነገር ተቆጠቡ። ስራችሁን በአግባቡ ስሩ። ልታይ አትበሩ። ይሄ አላቅም ይች ልጅ ቤተሰብ ረዳው ስትል አልሰማትም። ልጆች የላትም፣ ትዳር የላትም፣ ትሰራለች። ግን ገንዘቡ የት ነው? አሁን ደግሞ ከሰርኳለች። በማደጎ ልጆች አምታለች። የእውነት ከስራ ከሆነ እነዚህ ልጆች ምንድነው ዕጣ ፈንታቸው? ንገሩኝ። አንዳንድ ጊዜ የምንውልበትን ቦታ እኔ የሆነች ልጅ የምትጨፍር የምትበላ የምትጠጣ የምትዘንጥ አሸገዳሚ የምትል ከሆነ ከእሷ ጋር የምውል ከሆን ገንዘብ አይኖረኝም። ለምን? እሷም ስታወጣ እኔም አወጣለሁ። ስለዚህ ይሄንን ማሰብ አለባችሁ እና ከቲጂ ሁላችሁም መማር አለባችሁ። ኢትዮጵያ ስትገቡ ማን ምን እንደሚያደርግላችሁ፣ ማን እንደሚጠቅማችሁ፣ ማን እንደማይጠቅማችሁ ሚዲያ ላይ መታችሁ የምትናገሩት ነገር ነገ ዋጋ እንደሚያስከፍራችሁ ማየት አለባችሁ። ሚዲያ ላይ ልታይ ማለት በጣም ከባድ ነው። ትሰበራላችሁ፣ ትሞታላችሁ። ለምሳሌ ይክሩ የምትባለው ሌሳራ ጓደኛ እዩዋት። ያችን አበባ የመሰረች ልጅ የልጆች ያሉት ባል አግብታ ነው ምናምን ብቻ በዛ ብዙ ነገር ተብላ ነበረ። ገና የትዳር ቪዲዮዋ ሲፖሰት ብዙ እርግማኖች ከስር ነበሩ። አሁን የት እንደሆነች እንዴት ምን እንደመሰረች ፊቷ ክሰር ነው የመሰረው። በጣም ነው የምታሳዝነው። አያችሁት? ስለዚህ ብዙዎቻችን ስልክ አለን። በስልካችን ብዙ ነገር እያየን ለምንድን ነው አንዳችን ከአንዳችን የማንማረው? እኔ አሁን ቲጂ አገርግ ታዋቂ ስለሆነች ይኩ ታዋቂ ስለሆነች አይደለም። በጣም ብዙ ታዋቂ ያልሆኑ ከካሜራ ጀርባ የሚያለቅሱ ብዙ ታሪክ ብዙ ህይወት ያላቸው ሰዎች አሉ። እኔ ራሴ ሰለማይ እኔም ራሴ በነገራችን ላይ ታዋቂ አይደለሁም እንጂ እኮ እመክራለሁ በውስጥ ማርያምን እመክራለሁ። ለምን ታውቃላችሁ? አይደል ነው ለምን እንደሆነ እኔ ሰው ነኝ። ተሸውጃ ቃለሁ እኔም እኮ በሰው ግን አንዴ ልሸወድ እችላለሁ፣ ሁለቴ ግን ነው አልሸወድም። እሸውዳቸዋለሁ እንጂ አይሸውዱኝም። ስለዚህ እባካችሁ ልብ ግዙ።